ካወቀ ልጄን ሁላ ሊወስድብኝ ይችላል። ጭራሽ አሁን እኮ ተፋቅረናል። እማዬ ድቃላ ስለሽ ነው ለዚህ ዱር እየሆንሽው? አይን አውጣ ለመሆን እንደኔ ድቃላ ሆነሽ ሞክሪ። ማን አንድ ቀን እንኳን እንዳሰሪ ስታመናጭቃት ወይ ደግሞ ስጮህባት አይቻለው። ይሄ ሁሉ ጊዜ በቃ ካንተ ጋር ነው ማድረው። አንተ አልጋ ላይ እኔ እናንተ ብቻ። ሰላምዬ ምን ነው ስልኩ የለሽም እንዴ? ኧረ ስልኩ አለኝ፣ ስልኩ አለኝ። ታዲያ የግድ እኮ ማወቅ አለበት። ምን በወጣሽ ነው ሰው እንደሌለሽ ብቻሽን አምጠሽ ብቻሽን የምታሳድግ? ግድ የለሽም እኛ ለቀለብ ምናምን አምጣ እንለው፣ ነገር ግን ለስሙም ቢሆን የግድ ሊያውቅ ይገባል። እሺ እሺ በያውን ስልኩን ስጪኝ፣ እኔ ራሴ ደውዬ አናግረዋለሁ። ሰላም ምን ሆነሻል? ስልኩን ስጪኝ፣ ሁሉንም ነገር ማወቅ አለበት። ምን በወጣሽ ነው አባቴ ለሌሎች የምታሳድጊው? አንዳንዴ እኮ አንቺ ሞኝ ትሆኛለሽ። ለዚህ እኔ ሳልሻል አልቀርም። በስልኩን ስጪኝ፣ እየጠበኩሽ ነው። እሺ በቃ ትይ ቶሎ በይ ስጪኝ። እሺ አለስ ኪችን ስልኩን አለሽው? እሺ ይጀምጩ ኪችን ነው። እሺ ይዤው መጣ። እሺ ዳጣዬ ቀበሪን በእናትሽ ቀበሪን። እንዴ ሳትሞች ሰላምዬ ምን ልትሞች ነው እንዴ? ወይ ዳጣ በቃ ያው በይው እኮ በእናትሽ። በቃ የሆነ ሰው ስልክ ፈልጊልኝ። እትዬ እየጠበቀች ነው። በእናትሽ ቶሎ በይ ዳጣ። ለምን የሚሆን ሰው ማለት ምን አይነት ሰው? ባል ነው በቃ ባል የሚሆን። ሰላምዬ ከእንቅልፍሽ አልነቃሽም አይደል? ዳጣዬ እኔ ነቅቻለሁ፣ በቃ ነቅቻለሁ። ይኸውልሽማ የሰላም ባል ነኝ የልጇ አባት ነኝ የሚል ሰው በእናትሽ ዳጣ። እንዴ አይ አልገባኝም ሰላምዬ፣ ወይ እንዲገባኝ አድርጊኝ። በቃ አርግዣለሁ። ይኸውልሽ እንዴት ለምን መቼ ምናምን ብለሽ እንዳትጠይቂ። ምን? ይኸውልሽ እትዬም ማውቃለች። እሷ ደግሞ አባቱ ማን ነው አስተዋውቂኝ እያለችኝ ነው። እኔ ደግሞ ያንን ማድረግ አልችልም። ስለዚህ ባል የሚሆን ሰው በቃ ፈልጊልኝ። አይ አይሆንም ሰላም፣ እትዬን ለምን ትዋሻለሽ? በቃ አባቱን ካልፈለግሽው አልፈልገውም በት። ምን ላድርግ ዳጣ፣ አልሰማም አለችኝ እኮ። አሳምኛታ። አሁን በዚህ ሰዓት የፈጠነ ሰው ላመጣልሽ እችላለሁ፣ ግን ሰላምዬ በዚህ ፍጥነት ሊሳሳት ይችላል። እትዬ ላገኝ ልትለው ትችላለች። እዚህ ቤት ደግሞ ሊመጣ ይችላል። ትንሽ ውሸት እየሰፋ ነው የሚሄደው። በኋላ ደግሞ ከእትዬ ጋር ነው የምትቆራረጭው። ችግር የለውም ዳጣዬ፣ እመኝኝ ሰላምዬ። በቃ አባቱን ካልፈለግሽው አልፈለግሽውም ነው። በቃ አብረን እናሳምናታለን። እትዬ ዳጣዬ ስልኬን ላምጣ ብያት እኮ ነው የመጣሁት። በእናትሽ ዳጣ የሆነ ነገር ስጪ። ኪድዬን ሰላም አልሰጥሽም እንዴ። እትዬን ለምን ተዋሻለሽ? በኋላ ችግር ውስጥ ትገቢያለሽ። ደግሞ እትዬ የጠራችሽ ነው። ነይ በቃ አብረን እናሳምናታለን። ሲፈሪት ነው። ነይ ነይ። ኧረ ዳጣ ነይ፣ እኔ አሳምናታለሁ። ሰላም እያመጣሽው? አይ እትዬ ትተዋለች። ማለቴ ሰውየውን እንዳቀምጥ ነገር አይመስለኝም። እንዴ ሰላም፣ ስንት ነገር አውርተን ተስማምተሻል ነበር? እትዬ ቅድም እኮ በጣም ስላስጨነቅሽኝ ነው እንጂ በቃ እኔ ጭራሽ እንዲያውቅም አልፈልግም። ልጅሽ ሰላም እንዴ ማያድግ መስሎሽ ነው እንዴ? በኋላ ነግሬሻለሁ፣ ይወቅስሻል። እንዴ ሲወለድማ ትነግሯለች። ስታረግዝ ያላወቀውን ስትወልድ ያምንላት። እሱ የራሱ ጉዳይ ነው እትዬ። እንደውም እኮ ካወቀ ልጄን ሁላ ሊወስድብኝ ይችላል። ጭራሽ? አዎ እትዬ፣ ያው ከወለድኩኝ በኋላ እኮ ነግረዋለሁ። ደግሞ አላምንም ብሎ ካለ ራሱ ዲኤንኤ ምርመራ አለ አይደለ? እሱን አስመርምሮ እውነቱን ማወቅ ይችላል። እንደፈለግሽ። እኔ ግን ይሄንን አልመክርሽ። የዘመኑ ሴቶች ተጽዕኖ አሳድረውብሽ ከሆነ ይሄ ጥሩ ነገር አይደለም። ጉዳቱ ላንቺ ነው፣ ከዛም ደግሞ ለልጅሽ። ሰላምዬ፣ አባቱን የማያውቅ ልጅና ከላም የተወለደ ጥጃ አንድ ናቸው። እንዴ እሷ እኮ አባቱን ታውቀዋለች እትዬ። ያው አሁን እንዲያውቅ ስላልፈለገች ነው እንጂ
ዳግም ከወለደ በኋላ ይነገረዋል። አላምን ካለ ደግሞ ማጅራቱን ይዘን ነው የምናሳምነው። ሰላምዬን የመሰለች ቆንጆ አግኝቶ ነው እንዴ እችን የመሰለች ሚስት? በሉ እኔ ልሂድ። ሰላምዬ በደንብ አስቢበትና ሌላ ጊዜ በደንብ እናወራበታለን። እሺ እሺ እሺ። ኖር ቻው ዳጣ። እሺ ሰላም ወይ። እሺ እንዴ ሰላሜ አንቺ እርጉዝ ነሽ እንዴ? ዋ ያለችኝ ልክ ናት? እርጉዝ ነሽ? ቆይ ከማን ነው ያረገዝሽው? ከማን ነው ሰላሜ? ጓደኞቹ እኮ ሲያዩት እንደሚቀኑት ታይ። ለዛ ነው ኮሌጅ ድረስ ይዘሽኝ የመጣሽው? አሁን ደግሞ የሚያስቸግሩ ተማሪዎች ስላሉ በዛው አርፎ ይቀመጣሉ። ምን እያሉ ነው የሚያስቸግሩሽ? የፍቅር ጥያቄያችንን ተቀበይ እያሉ ነው። ታዲያ ጥሩ የሆነውን መርጠሽ መቀበል ነው። ምን ማለት ነው ናታን? እኔ ካንተ አልጠብቅም። ምንድን ነው የምትለኝ? ማለት እንዴት እንደዚህ ትለኛለህ? አሁን እኮ ተፋቅረናል። ቆይ እንዴት ነው ያላችሁን ጥያቄ ተቀበይ ብለህ የምትጠይቀኝ? እኔና አንቺ አልተፋቀርንም፣ ፍቅረኛሞችም አይደለም። ቆይ ግን አንተ ዓላማ ምንድን ነው? አብረን እንሆናለን አብረን እናወራለን ብለኸኛል ነበር እንዴ? ብዬሻለሁ እኮ። ታዲያ እኔና አንቺ አብረን ሆነን ማለት እኮ ፍቅረኛሞች ነን ማለት አይደለም። ቆይ ግን ናታን ከኔ ምንድን ነው የምትፈልገው? እሺ ቆይ ምንድን ነው የምትፈልገው? እኔ እኮ ሰው ነኝ። እኔ ላይ ለመጫወት እየሞከርክ ነው እንዴ? እንዴ ቆይ ከማን ያረገዝኩት ልበልሽ? ከባል ነው እንዴ? ባለፈው እኮ ባላለሽ ወይ ስጠይቅሽ ዝም ነበር ያልሽኝ። ነገርሽኝም እኮ እንዴ። ዳጣዬ ታሪኩ በጣም ብዙ ነው፣ ግን ደግሞ ሆን ብዬና ፈልጌ ነው ያደረኩት። ይሄ ነገር በጣም ደስተኛ አድርጎኛል። የምርሽን ነው? ያው ዳጣዬ አባቱ ራሱ እንዲያውቅ አልፈልግም። አያያይ ታይ ሰላምዬ፣ ያለ አባት ማደግ በጣም ከባድ ነው። ደግሞ ትዬ እንዳለችው በኋላ ልጅ ሲያድግ ይረግምሻል። ችግር የለውም አታስቢ ዳጣዬ። ሰላምዬ እምቢ ብሎ ሸምጥጦሽ ከሆነ ግን ኪድዬን እኔ አልሰማም። ሂጂ መሽኛውን ነው የምሰልበው። አንቀም ነው የምናመጣው ኪድዬ። አይደለም ዳጣዬ እሱ አልካደኝም። አረ በቃ ስታይ ከዚህ በኋላ እንደውም ስራ ግሻለሁ። እኔም ናታንም ዋም ቀጥለጥ ብለን ነው ስራ የምናግዝሽ። አይ የዚህ ቤት ስራ እኮ ብዙም አይከብደኝም። አይ ሰላምዬ በቃ ከዚህ በኋላ እማዬ ልትባይ ነው። እማዬ 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 እኔ ባንቺ እየተጫወትኩብሽ አይደለም። እየተጫወትክብኝ ነው እንጂ አንዴ ሰው አንዴ ያፈር ትሆናለህ። እኔ ወድጄሃለሁ እያልኩ አንተ ግን የነሱ ጥያቄ ተቀበይ ትለኛለህ። እንደዚህ ብትለው እኮ ስለማታስብልኝ ነው ናታን። ኤቢ እኔ እኮ ለአንቺ አስባለሁ። ስለማታስብልኝ ነው እንጂ ከአንተ ጋር እንደሆን አብሬ እንድጫወት ክፍል እንድገባ የፈለከው ዳጣን ለማስቀናት ስትል አይደለም። ኤቢ ስማኝ፣ ዳጣን በጭራሽ አትወድም። በጣም ነው የምታስጠላት። ደግሞ ያስጠላኛል ብላ ነግረኛለች። አላለችሽም? ብላኛለች። ሲጀምር ደግሞ ዳጣ ፍቅረኛ አላት። እኔ ካላመንከኝ እንኳን ጠይቃት። በረማው ከፈለክ ደግሞ ዳጣን ራሱን ጠይቃት። እና እኔ ቢኖራት ምን አገባኝ? አንተ ትረሳለህ ልበል? የጻፍከውን ቴክስት እንዴት ትረሳዋለህ? ስማኝ ናታን፣ እኔ በጣም ነው የምወድህ። አንተ ደግሞ በጣም ጥሩ ልጅ ነህ። እኔ ባሌ እንድትሆን ነው የምፈልገው እና ደግሞ ያለ ፍቃድ ክፍል ራሱ ገብቼ እኮ አላውቅም። ይሄ ደግሞ ለአንተ ያለኝን ክብር ነው የሚያሳየው። እሺ ኤቢ፣ እኔ ሞኝ አይደለሁም፣ ብልጥ ነኝ። የማስተካክለው ነገር ካለ አንተ አስተካክለኝ። አንተ እንኳን እኔ ማንንም ሰው መቀየር ትችላለህ እና ትምህርት ስትጨርስ ደግሞ እነማየት ይሉናል። ብዙ ሀብት አለን፣ እነሱን እናስተዳድራለን። ጥሩ ህይወት ነው የሚኖረው። ኤቢ እንደምታወሪ እኮ ቀላል አይደለም። ቀላል ነው ናታን። የቤተሰቦቻችንን ጓደኝነት እኮ በትዳርና በልጅ ማጠንከር እንችላለን። እና ደግሞ አንድ ማላዎች ነገር ቢኖር እኔ በጣም ብዙ ፈላጊ ያለኝ ማለት ቆንጆ ነኝ፣ የሀብታም ልጅ ነኝ፣ ብዙ ፈላጊ ያለኝ ደግሞ እኔ ሞኝ አይደለም። እኔ ሴቷ ፈልጌ ስለመጣው ኩራት ተሰምቶ ከሆነ ከአንድ መጽሐፍ ከሚያነብስ ይሄ አይጠበቅም። እኔ ስሜቴን አልደብቅም፣ ግልጽ ነኝ። ከወደድኩም ወድጄሃለሁ ነው የምልህ፣ ከጠላሁም ደግሞ እንደዛው። ይኸውልህ ናታን፣ በእኔ ላይ መጫወትን አቁም። ደግሞ በደንብ አስብበት። አሁን ክላስ አለኝ። ደህና ዋል።
ሰላም ሰላምዬ፣ ሰላም ሰላም። ኡፍ ምንድን ነው አንቺ ልጅ? ሰላም ምን ሆነሽ ነው? ና እንዴ አስማት ላሳይሽ። የምን አስማት ነው የምታሳይኝ? ነይ እዚህ ጋር ሁኚና ላሳይሽ። እኮ ካላሳይኛ ምንድን ነው የምታሳይኝ? እኔ ማለት ነው ይሄን መጋረጃ ማዘዝ ይችላል። ወደ ቀኝ ሄድ ስለው ይሄዳል። ድሮ ምን ያንቺን ሰው ብዬ ነው እንጂ ሰላምዬ፣ በእናትሽ ነይ። እሺ ቆይ ላሳይሽ። ወደ ግራ፣ ወደ ቀኝ። በስመ አብ ወወልድ ወመንፈስ ቅዱስ። አንቺ ምን ጉድ ነው ይሄ? ማጂክ ነው። ኧረ አስማት ነው። አስማት እኮ ነው ይችላል። አንቺ የሚገርም አስማት አይደል እንዴ? እንዴ ሰላም እየመጣሽኝ እኮ። ውይ አስማቷ አንቺ ነሽ እንዴ? ለነገሩ እኔ እኮ ምጥንን አይደለም የመታሁት፣ አስማቱን እኮ ነው የመታሁት። ግንባሯን መታሻት እኮ። ግን ስራ ፈቶች እዚህ ከእናንተ ጋር ስጃጀል ዘወጤን አሳረራችሁ። ውይ በቃ እሺ፣ ታሳምነችኝ እኮ። እሺ ወድ ጓደኛ ደሞ እኮ የለውም እንዴ? በጣም እኮ ነው የመታችኝ። እሷ እኮ ሰይጣን እኮ መስሎት እኮ ነው እንዴ? ቆይ አንቺ ሰይጣን ነው ብለሽ ነው እንዴ ነገርሻት? አይ እኔ ማጂክ ነው ብዬ ነው የነገርኳት። ይቅርብን እያልኩሽ አስመጣሽ። በቃ እሺ፣ ደሞ አሁን እኮ እመጣልሻለሁ። እሺ ወድ ጓደኛ። እሺ መቼ ነው ድሬዳዋ የምትሄጂው? ደግሞ ምን ልሰራ ነው ድሬዳዋ የምሄደው? ቤተሰቦችሽ እዛ መስለውኝ። አባቴ ማለት ነው እንዴ? አይ እብዬ አልሄድም። እኔ እኮ አባቴ ከሌላ ስለወለደኝ እኮ ነው እዚህ እንድቆይ የተፈለገው። ዲቃላ ስለሽ ነው እንደዚህ ዱርዬ ሆንሽው? ዲቃላ ነው ያልሽው? እሱ ነው አይመለከተኝም። እሺ ደግሞ ስላልሽኝም አልሸማቀቅ። መጠየቅም ካለባቸው እናትና አባቴ ናቸው። ሲፈጠርሽ እኮ አይን አውጣ አድርጎ ነው የሰራሽ። አይን አውጣ ለመሆን እንደኔ ዲቃላ ሆነሽ ሞክሪ። ቆይ አንቺ እንዴት ነው የምትናገሪው? ትሰሚኛለሽ? በገዛ ቤት መተሽማ እንደዚህ አታሸማቅቂኝም። ይኸውልሽ አባዬ ተምረሻል እንደዚህ አፍሽን የምትከፍቺው? እኔ አንድ ነገር አስቤ ሳላሳካ ከምቀር ብሞት ነው እሺ የሚሻለኝ። አንቺዋ እንዴ ስትሰድበኝ ዝም ብለሽ ታያለሽ? እናንቺ እኮ በጣም ኃይለኛ ነሽ። አባቢም ይፈራሻል እና እኔ ደግሞ አልጣላሽ። በቃ እኔም አልጣላሽ።
ወይኔ ናታ ፍቅር ያዘኝ ማለት ነው ወይ? ትምህርት እንዴት ነው አብጌል? ጥሩ ነው አባዬ። መቼም ተቀጥረሽ አትሰሪም። እውቀቱን መያዝ ላይ ትኩረት አድርጊ። እሺ አባዬ። ቤት ውስጥ ግን ማጥናት አልቻልኩም። ይህ ስልክ እያለ ቤት በኩል ታጠኛለሽ። አባዬ አሁን እኮ ዘመን ተቀይሯል። እንደናንተ ጊዜ እኮ በእስክሪብቶና በወረቀት አይደለም፣ እዚሁ ስልካችን ላይ ነው የምናጠናው። ነው እሱንስ ቢሆን ቲክቶክ የት አድርሶሽ? አባዬ እንዳላነብ እያደረገኝ ያለው ስልክ አይደለም። እና ምንድነው? ዳጣናች የምትረብሸኝ አባዬ። እኔ በሷ ምክንያት ቤቱን ላይ ያስጠላኝ ነው። ምን ማለት ነው? ቆይ ምን ብላ ነው እሷ እንዳታጥኝ የምትከለክልሽ? አባዬ ዳጣናት የምትረብሸኝ። እኔ በሷ ምክንያት ቤቱን ላይ ያስጠላኝ ነው። ምን ማለት ነው? ምን ብላ ነው እሷ እንዳታጥኝ የምትከለክልሽ? ትረብሸኛለች፣ ትሰድበኛለች። እሱ ቤት ማንም ሰው አይሰማሽም ትለኛለች። አቢጌል ሳታለቅሽ በስነ ስርዓት እንግዲህ አባዬ እኔን እንጂ አንቺ ማንም አይወድሽም ትለኛለች። በቃ ቤት ውስጥ ማንም እንደማይወደኝ ነው የምትነግረኝ። አባዬ ከናታን ጋር ቴክስት እየተጻጻፈ ትሰድበኛለች። በቃ በገዛ ቤቴ እንደዚህ ሆንኩ። እንዴት ብዬ ነው ማጠናው? አንተም እሷን እንጂ እኔን አትሰማኝም። በቃ ሁላችሁም እማዬም ቢሆን እሷን እንጂ እኔን ምንም ቢሆን አትሰማኝም። እኔ የምልሽ ዳጣ ከቤት ወጣች እንዴ? አለች። ምን እያደረገች ነው? ጭብላ እየተነፈሰች ነው። አይ ውሃ ሰው የተነፍሳል ይባላል። ደግሞ ከመቼ ወዲህ ነው መተንፈስ ስራ የሆነው? እና አንተ ምን እያደረገች ይመስላል? እኔ ያልኩሽ ምን እየሰራች ነው? ምንም ቅድም ስልክ እያወራች ነበር። ከማን ጋር ነው ስልክ ያወራችው? ከወንድ ጋር ነበር ስታወራ ነበር። ከምን አይነት ወንድ ጋር? ማለቴ ምን ስታወራ ሰማሻት? ስታወራ የሰማሁት ቤት እመጣለሁ ጠብቂኝ ሲላት ነበር። ከዛ እሷ ደግሞ እሺ አለችው። እርግጠኛ ነሽ? ደግሞ አንቺ አትዋሽም። አዎ ናታ ሰምቻታለሁ። እኔ ጌም እየተጫወትኩ እየሰማሁት ነበር። የት ነበር እመጣለሁ ያላት? ቤት ነው። ከማን ጋር ነበር እያወራች ነበር? አሁን እኮ አይደለም ያወራችው። እሱ ገብቶኛል። ማለቴ ከማን ጋር ነበር ስታወራ ነበር? ደረጀ እያለች ትጠራ ነበር። ደረጀ እኮ አባትሽ ነው። ከእሱ ጋር ስታወራ ነው የሰማሻት? ሂጂና እሺ ዳጣን ጥሪያት፣ ናታን ይፈልግሻል ብያት። እሺ። እና ምን ይሁን ነው የምትይው? ሌላስ ምን አደረገችሽ? ከሰላም ጋር ሆና ሙት ይዝብኛለች አባዬ። እኔ ስለማልናገር ነው መታኝ ራሱ ታውቃለች። ዳጣ አንቺ መታች? አባዬ ስልኬን እጄ ጠምዛ ተቀበለኝ ታውቃለች። ያንቺን ስልክ? አባዬ ይሁን ላይ ያደረገችኝ። አንተ ግን እዚህ ቤት ተረጋግቼ እንዳነብ ነው የምትፈልገው። እሺ ምን እናድርግ? አባዬ እኔን የምትወደኝ ከሆነ በቃ እንታጣለ ብቻ ቤት ተከራይላት። አቢጌል እኔ አባትሽ ባንቺ የተከፋው። ቆይ ባንቺ እንዳዝንብሽ ትፈልጊያለሽ? አይ አባዬ እንድታዝንብኝ አልፈልግም። እና ለምን ከዚህ ቀደም ያንን ሁሉ ነገር መክረሽ ለምንድን ነው ተመለሰሽ እንደዚህ የምትሆኝ? ለዚህ ከሆነ አባዬ አትረዱኝ የምላችሁ። አንተ ራሱ ሁልጊዜ ክፉ፣ ሁልጊዜ ውሸታም አድርገህ ነው የምታስበኝ። አቢጌል ተረጋጊና አዳምጪ። እኔ አባትሽ ነኝ። እንዲከፋሽ አልፈልግም። ይኸውልሽ ደስተኛና ስኬታማ ሆነሽ እንዳገኝሽ ነው የምፈልገው። እኔ እኮ ከእናንተ ከልጆቼ ውጪ ሌላ ዓለም የለኝም። ይኸውልሽ እንደምታየኝ አሁን 2 ፀጉር አብቅያለሁ። ጨርሻለሁ። በቃ ነኝ።
ለኔ እኮ ዓለሜ ደስታዬ እናንተ ልጆቼ ናችሁ። ቆይ ለምን እኔ የምልሽን አትሰሚም አቢጌል? ዳጣን እኮ እኔ ከልጆቼ ለይቼ አላያት። እንዴት አባዬ እኛን ካልወለድካት ልጅ ጋር ለምን እኩል ታይናለክ? እሷ እኮ መሄጃ አላት። እኛ ወዴት እንሄዳለን? አቢጌል አንቺ ራስሽ በራስሽ ሰላምሽን እያጣሽ ነው እንጂ ዳጣ ምንም እያደረገችሽ አይደለም። ስለምታታልላችሁን አባዬ በጣም ዱርዬ ናት። ቅድም ያንቺን ስልክ እንደነጠቀችሽ ነገርሽኝ። እኔ ሁሉንም ነገር አውቀዋለሁ። የራሷን ስልክ ነው መልሳ የነጠቀችሽ። አቢጌል እንደዚህ ነው ያሳደግኩሽ? አባዬ እሷ ናት የነገረችኝ? ውሃ ነች የነገረችኝ። አባዬ ከናታን ጋር ውዴ ውዴ እየተባባሉ እንደሚጻጻፉ አልነገረችም? ከማርታ ጋር አውርተንበታል። ዳጣ እንደዚህ አታደርግም። አንቺን አከላምናታለሁ። እኔንም አታምነኝም። አቢጌል አንድ ታሪክ ልንገርሽ። ዳጣዬ ናታን እንዳለሽ ነይ እኔ ክፍል ብሎሻል እንዴ? ለምን? እኔ እንጃ። አይ ለምንድን ነው የምመጣው ብላለች። በይ እሺ ለምንድን ነው የፈለከኝ? ለምንድን ነው የምመጣው? ነይና እነግርሻለሁ በያት። ነይና እነግርሻለሁ። አይ እኔ እንደ ፊልም እያየሁ ነው። አንተ ነበራለች ወይ እባክሽ? እሺ አንተ ናዚ፣ እኔ የህንድ ፊልም እያየሁ ነው። ፊልም ምን ያደርግልሻል በያት። እና ደግሞ በቃ አትምጪ፣ ይደክምሻል። ታሪኩ ምን መሰለሽ? ሁለት ጓደኛ ማቾች ስደት ይወጣሉ። ስደት ሲሄዱ ግን እነዚህ ሁለት ጓደኛ ማቾች አይተማመኑም ነበር እና ቀኑን ሙሉ በጉዞ ላይ ውለው ማምሻ ላይ ማደሪያ ዋሻ ይፈልጋሉ። ማታ ማደሪያ ዋሻ ፈልገው አገኙ። ዋሻ ውስጥ ሲገቡ በጣም የሚያስደነግጥ ነገር አገኙ። በሸክላ የተሞላ በጣም ብዙ ወርቅ። ለምንድን ነው አባዬ ይሄን ለኔ የምትነግረኝ? አቢጌል ለምን እንደምነግርሽ መጨረሻ ላይ ይገባሻል። እሺ። ዋሻ ውስጥ ወርቁን ካገኙ በኋላ በውስጣቸው ክፋት ገባባቸው። ወርቁን ወስጄ ሀገሬ ላይ ሀብታም ሆኜ መኖር እችላለሁ ሲሉ አሰቡ። ከዚያ አንደኛው ጓደኛው በሚጠጣው ውሃ ውስጥ መርዙን ጨምሮ ቢገለው ወርቁን ቢወስድ ሀገሩ ላይ ሄዶ ሀብታም እንደሚሆን አሰበና ወሰነ። አንደኛውም ደግሞ በምግቡ ላይ መርዝ ጨምሮ ጓደኛውን ሊገለውና ወርቁን ይዞ ሊሄድ አሰበ። ከዛም ምግቡን በላና እዛው ሞተ። የጓደኛው ሞት ያረጋገጠው ሰው ወርቁን ይይዝና ጉዞ ይጀምራል። ጉዞ ላይ ያለው ውሃ እንዳይጠማው ቤት ውስጥ ያለውን ውሃ በኮዳ ይዞት ነበር እና መንገድ ላይ ውሃ ሲጠማው ያንን ከቤት የያዘውን ውሃ ጠጣው። ዋሻ ውስጥ የሞተው ጓደኛው የጠጣው ውሃ ውስጥ መርዝ አድርጎበት ስለነበረ እሱም ልክ እንደጠጣው እዛው አቅራቢያ ላይ ሞተ። ከዚህ ምን ትማሪያለሽ መሰለሽ? በሰዎች ላይ ክፋትና ተንኮል የሰራ ሰው ራሱ በቆፈረው ጉድጓድ ውስጥ ነው የሚገባው። እና እኔ ምን ተንኮል ሰራው አባዬ? እንዴ ቆይ እስኪ ንገሪኝ፣ በምን ምክንያት ነው የጠላሻት? እኔ አባትሽ ነኝ፣ እንዳትደብቂኝ አቢጌል። በናታን ትክክለኛ ምክንያት ይሄ ከሆነ
ማታ ከማርታ ጋር ናታንን ጨምረን በዚህ ጉዳይ ላይ እናወራበታለን። ለጊዜው ግን ከዳጣ ጋር ያለሽን ነገር ቆም አድርጊ። ዳጣን እንደ እህትሽ ያት፣ እህትሽ ናት። ዳሬ። አቤት ማርቴ። ግን ታውቃለህ የዚህ ወር ገቢ በጣም አንሷል። ማለት እየዘቀዘቀ ነው። አዎ ወቅቱ ነው። አታስቢ እንጂ። እሺ አንተ ታውቃለህ እንግዲህ። አዎ አትጨነቂ። እኔ ምንሽ ማርቴ፣ ወይ የሰላም ጉዳይ እንዴት ሆነ? አናገርሻት እንዴ? እኔ የምልህ ግን ለምንድን ነው የምትፈራው? ማን እንዴ? ምን ማለት ነው ማርቴ? አንድ ቀን እንኳን እንዳሰሪ ስታመናጭቃት ወይ ደግሞ ስጮህባት አይቻል አውቅ። ይሄ ሁሉ ጊዜ እንዴ? ቆይ የግዴታ አሰሪ ስለሆንኩኝ በሷ ላይ መጮህ ወይ ማመናጨቅ አለብኝ ማለት ነው? በዛ ላይ ደግሞ ሰላም ነች። ሰላምን ደግሞ በጣም አክብራታለሁ። እሱስ ልክ ነህ። ሰላም ለልጆቻችን ልክ እንደ እናቷ ነው ያገለገለች። ለዛ ነው እኔ ደግሞ ሰላምን አክብራታለሁ። ይሄን ደግሞ አንቺም ታውቂያለሽ። ይኸውልሽ እኔ ሰው ባከበረኝ ልክ አከብራለሁ። ነገር ነው ግን እኮ ነው አንዳንድ ጊዜ ስታጠፋ በጣም ነው የምጮህባት። ይኸውልሽ አንቺ ቤት ስለምትይ ጥፋት አታጭባት። ብትጮይባትም ብታመናጭቂያትም ትግባባላችሁ። እኔ ግን ከመሬት ተነስቼ ብጮህባት ልታዝንብኝ ትችላለች። እኔ ምንሽ ማለት ወይ ካልሆነ ቤት ተከራይተን እናስወጣት እንዴ? ሰላምዬ። ናታንዬ እንዴት? ቆይ ለምንድን ነው ራትን ያልበላኸው? ይኸውልህ ለአንተ ብቻ ቆንጆ አድርጌ ነው የሰራሁልህ። እሺ እንት ባልበላስ ነግሬሽ አይደል እንዴ? የነገርከኝ ምክንያት አጥጋቢ አይደለማ። ደግሞ ቆንጆ ሽሮ ናት። እሺ እንዳይቀዘቅዝብህ ብልት አድርግ። ሰላምዬ መሽቷል። አሁን እኮ ማረፍ ነው ያለብሽ። እሺ ናታንዬ። ግን ናታን ከዳጣ ጋር ተጣልታችኋል አይደል? ምንም ነገር እኮ እያወራችሁ አይደለም። ደህና ነን ሰላምዬ። አይ ናታንዬ እሱን እንኳን ተው። ሁለታችሁንም እኔ በደንብ አድርጌ ነው የማውቃችሁ። ዳጣ እኮ ደግሞ እዚህ ክፍል መምጣት አቁማለች። አረ ትመጣለች ሰላም። ወይ መምጣት እንደዚህ ነው እንዴ? ከዚህ በፊት እኮ እንደዛ ስትመላለስ ነበር ማየት። አሁን እኮ ጭራሽ እየተመላለሰች አይደለም። እስቲ ቆይ ንገረኝ፣ ምንድን ነው የተፈጠረው በመሀላችሁ? እኔ ልጠይቅሽ እስኪ ሰላም ዳጣ ፍቅረኛ አላት እንዴ? ናታን 100% እርግጠኛ ነኝ እኔ። ዳጣ እንዲህ አይነት ነገር ጭራሽ አታውቅም። እንኳን ማወቅ አስባው ራሱ አታውቅም። እኔ በጣም እርግጠኛ ነኝ። እሺ ሰላም። ናታንዬ ግን እንዴት ልጠይቀኝ ቻልክ? ወዳታለህ? እሷን እኮ አለመውደድ አይቻልም ሰላም። ፍቅር ነው አይደል? አይ ሰላም። ናታንዬ ለኔ ትውሺ ብቻ ግን አንተ እንደ ዘመኑ አይነት ወንዶች እንዳትሆን። ለነገሩ እኮ አንተ ቁም ነገር ነው እንጂ ሌላ ነገር አታውቅም አይደል? ደግሞ ምንም እንዳታስብ፣ ሁሉንም ነገር በእኔ ጣለው። እሺ በላሁ የሰራውልህ ምግብ ሳይቀዘቅዝ ብላ። እሺ ደግሞ ያው እንድች ብለህ እንዳታስበ። ያው ናታንዬ ወይ ደስ የሚላት አይመስለኝም። ያው ሳናግራት እዚህ መታረስ እንደምትፈልግ ነው የነገረች። በቃ እንደዛ ከሆነ ሌላ ሰራተኛ መፈለግ ሊያስፈልገን ነው ማለት ነው። ኧረ በፍጹም አያስፈልግም። እኛ የት ሄደን? ዳጣም ውሃም አቢጌልም አሉ እንዴ? ውሃ ናት እንጀራ ጋግራ የምታበላን ወይስ ዳጣ? ለነገሩ ልክ ነው። ታየኝ እኮ ውሃዬ ጓዳ ገብታ እንጀራ ስትጋግር። ኧረ ተይ አስበሻል? ዳጣና ውሃ
ኪችን ገብቶ ምን ሊሰሩ እንደሚችሉ ዳሬም በአንድ ቀይ ሽንኩርት ነው ቤቱን ለቀውት የሚወጡ። ታዲያ ለዛ እኮ ነው እኔም ሰላም እዚህ ቆያለሁ ብላ ካለች ሌላ ሰራተኛ ማምጣት ያስፈልገናል ያልኩሽ። እሱስ ልክ ነህ። እኔ ነኝ ዝም ብዬ ጅል ሀሳብ ያሰብኩት። ለነገሩ ገና 5 ወሯ ነው። ያው 7-8 ወር እስከሚሆናት ድረስ ቀለል ያሉ ስራዎችን መስራት ትችላለች። ከዛ በኋላ ደግሞ እናስብበታለን። መልካም። እሺ ማርቲ፣ እኔ ደክሞኛል፣ ቶሎ ብንተኛ ይሻላል። እሺ ጨርሻለሁ። ኤቢ ምን እያደረግሽ ነው? ዛሬ እዚህ ነው ማድረው። ምን ማለት ነው? ማለትማ በቃ ካንተ ጋር ነው ማድረው። አንተ አልጋ ላይ እኔ እናንተ ብቻ። ቆይ ያምሻል? ስለፈጠርሽ ውጭልኝ። አልወጣም ማለት። እርግጠኛ ነሽ ኤቢ? ደህና ነሽ ግን? በጣም ጤነኛ ነኝ። አባዬን ከመጥራቴ በፊት ክፍሌ ለቀሽልኝ ውጪ። አልወጣም ማለት። የእውነት አባዬን እጠራዋለሁ። ቆይ እንደዚህ ስትሆኚ ቢመጣ ምን ሊፈጠር እንደሚችል አስበሽዋል? አረ እንዳጣውቶ ግን አባዬን አጠራው ነበር አይደል? እሷ እንደዚህ አታደርግም። ነይ ግቢ ራሱ ስላት አልጋ ላይ አትቀመጥም። እሱን ተረት ለራስ አውራው። አሁን ግን ደግሜ ልንገር፣ በቃ ከዚህ ክፍል አልወጣም። ኤቢ ድጋሚ አላስጠነቅቅሽም። አሁን ክፍሌ ለቀሽልኝ ውጪ። ቆይ ግን አባዬ ካንተ አባት አይደለም? ለምንድን ነው ሁልጊዜ አባዬ እያልክ የምትጠራው? ኤቢ ድጋሚ አላስጠነቅቅሽም። አባዬን ከመጥራቴ በፊት ውጭልኝ። ይኸውልህ የምትጠራው ከሆነ አስገድዶ ሊደፍረኝ ነበር ብዬ ጮኻለሁ። ምን? አዎ ነይ ብሎ ጠርቶኝ ሊደፍረኝ ነበር ብዬ ጮኻለሁ። ከዛ ማን እንደምታመን አብረን እናያለን።